الاتصال بدنيا علمنا أستمرنا قرآناتشن نبياتشن صلى الله عليه وسلم أستمرنا كيف يكون كدنيا غير ያለን ግንኙነት እንዴት መሆን እንዳለበት አላህ አለ ይህችን ዱንያ ያመሳሰለ ምናልባት ሱረቱል ካፍን ቀርተ ከሆነ ሰላት ከመቀመጥ በፊት እንዲህ ሲል አላህ የሰዎችን አረዳድ ሊያስተካክል የሰዎችን እምነት ሊያስተካክል አውሳላቸው የዱንያን ህይወት ምሳሌ እሷ ከሰማይ እንዳወረድናት ውሃ ናት በርሷም የምድር በቃይ እንደተቀላቀለባት ከተዋበ በኋላ ደርቆ ነፋሶች እንደበተኑት አላህም በነገሩ ላይ ሁሉ ቻይ ነው ህይወት ማለት እቺ ናት በውሃ የተመሰለች ምክንያቱም ውሃ በአንድ ቦታ ላይ ስለማይዘወትር ውሃ አንድ ቦታ ላይ አይረጋም ውሃ ውስጥ የሰጠመ ይበሰብሳል ውሃ ውስጥ የሰጠመ ይበስበሱ አይቀርም ለምንድነው ሱረቱል ካፍ ለምንስ ነው ከጁምዓ እስከ ጁምዓ ምክንያቱም ግንዛቤን ታስተካክላለች እምነትን ታስተካክላለች ሰዎችን ከሰማይና ከምድር ጌታ ጋር ታገናኛለች በሱራው መጀመሪያ ላይ አላህ አለምን እኛ በምድር ላይ ያለን ሁሉ አደረግን ለዱንያ ጌጥ ማንኛቸው ስራው ያማረ መሆኑን ልንፈትናቸው ይሄን አልቀረህምን እነዚህን አንቀጾች አልቀራህምን እኛ በምድር ላይ ያለን ሁሉ ለርሷ ጌጥ አደረግን ማንኛቸው ስራው ያማረ መሆኑን ልንፈትናቸው እኛም በርሷ ላይ ያለውን በመጨረሻ በርግጥ በቃ የሌለበት ሙልት አፈር እናደርገዋለን እውነተኛ ህይወት እቺ ልንኖራት የሚገባው ገንዘብና ወንድ ልጆች የዱንያ ህይወት ጌጦች ናቸው ቀሪዎቹ መልካም ስራዎች ጌታ ዘንድ በምንዳ በላጭ ናቸው በተስፋም በላጭ ናቸው ቢያስቡ ኖሮ ሰዎች ይገረማሉ ስራቸውን ቢመረምሩ ባስተዋሉ ዱንያ ተሻግረው ወደ ሌላ ይሄዳሉ ዱንያ ለነሱ መሻገሪያ ናት ኩራት የለም የተቋዋ ሰዎች ኩራት ሲቀር ነገ ወደ መሰብሰቢያ ሲጨመሩ ሰዎች ያውቃሉ ተቋዋና በጎነት ከሚቆጠብ ነገር ሁሉ በላጭ M2 subscribe